ሰላም ዲስኮያችሁ ውድ የስፖርት ቻናል ቤተሰቦቻችን የሳቱ መረጃ ደርሰውናል። አብራችሁን ቆዩ። ዋና ዋናዎቹን እነግራችኋለሁ። እናንተ ግን ሰብስክራይብ አድርጉ። ሩቤን የማንቸስተር ዩናይትዱ አሰልጣኝ ሩቤን አሞሪ እንደተጸጸቱ ገልጸዋል። ስህተት መስራታቸውንም እንደዚሁ ይፋ አድርገዋል። ስለሱን የምንመለከተው ይሆናል። የዓለም ዋንጫ ድርሻ ሊሸጥ እንደሆነ ይፋ ሆኗል። ፊፋ እንግዲህ ሊሸጥ ግማሹን ለመሸጥ ማቀዱ ታውቋል። በዚህም ሰፋ ያለው ውዝግብ ተፈጥሯል። ማድሪድ ከፍተኛ ገቢ ማግኘቱ ታውቋል። ጣሊያን አዲስ አሰልጣኝ እንደዚሁ ሾሟል። ማንቸስተር ሲቲ የተጫዋች ውል ማራዘሙም ታውቋል። ቶሚያሱ የት ሄዶ ነው? ስለሱ ሰፋ ያለ መረጃም እነግራችኋለን። እንደዚሁም ቼልሲ ተጫዋች እንደዚሁ ቼልሲ የመጀመሪያ ጨዋታውን ማሸነፉም ይፋ ሆኗል ማለት ነው። የወዳጅነት ጨዋታ ነው። እነዚህና በርካታ ጉዳዮች እናነሳለን። ግን እናንተ አብራችሁን ቆዩ። የዝውውር መረጃዎች አዳዲስ ሰበር መረጃዎች አሉን። ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉን ዘንድ ጠይቃችኋለሁ። መልካም ቆይታ። የመጀመሪያው መረጃችን የሚሆነው በዩናይትድ የሰራኸው ስህተት ብዙ ነው ሲል ሩቤን አሞሪ ይፋ አድርጓል። የፖርቹጋላዊ አሰልጣኝ ሩቤን አሞሪ በማንቸስተር ዩናይትድ ምን እንደገጠማቸው ይፋ አድርገዋል። ተጠይቀው ነው። በነገራችን ላይ ለውድቀታቸው አንድ ምክንያት ነቅሶ ማውጣት ከባድ ነው፣ ነገር ግን ብዙ ስህተቶችን ሰርቻለሁ ሲሉ እንደዚሁ ሩቤን አሞሪ ተናግረዋል። አክለውም ወደ ኋላ መመለስ ብልህ አይተህ የሌሎች ሰዎችን ሳይሆን የራስህን ስህተት እንደነበረ ስትረዳ የተሻለ ሰው እና አሰልጣኝ ትሆናለህ ሲሉ ይፋ አድርገዋል። ምን እንደገጠማቸው እንግዲህ ሰፋ ያለ ማብራሪያ ሰጥተዋል። በቃለ መጠይቅ ወቅት ነው ይህን የገለጹት የማንቸስተር ዩናይትድ አሰልጣኝ ሩቤን አሞሪ ማለት ነው። ሌላው መረጃችን ደግሞ እንግዲህ ወደ ፊፋ ነው የሚወስደን። ፊፋ ብዙዎችን የሚያወዛግብ ሀሳብ ይዞ መጥቷል። የዓለም ዋንጫ ድርሻ ሊሸጥ መሆኑን ተነግሯል። የፊፋው ፕሬዚዳንት ጂያኖ ኢንፋንቲኖ የዓለም ዋንጫን የተወሰነ ድርሻ ለግል ኢንቨስተሮች ለመሸጥ ማቀዳቸው ዘ ታይምስ ዘግቧል። ከዚህ ስምምነት ጂያኖ ኢንፋንቲኖ ለግል ኪሳቸው በ10 ሚሊዮን የሚቆጠር ገንዘብ እንደሚያገኙ ጭምር ተነግሯል። ፕሬዚዳንት ጂያኖ ኢንፋንቲኖ አሁን ላይ ፍላጎት ካሳዩ ኢንቨስተሮች ጋርም ለንግግር መቀመጣቸው ታውቋል። ከጂያኖ ኢንፋንቲኖ ጋርም ለንግግር የተቀመጡት ኢንቨስተሮች ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የቅርብ ወዳጅ መሆናቸው ብዙዎችን እንግዲህ ትችት ገጥሞቸዋል ነው የተባለው። ከዚህ ጋር በተገናኘ ግን ፊፋ ቀይ መስመር ተሻግሯል ሲል ዩኤፍ ተናግሯል። ፊፋ የዓለም ዋንጫ የተወሰነ ድርሻ ለግል ሴክተር ለመሸጥ እንዳቀደ መዘገቡ አይዘነጋም እና ይህንን ተከትሎ የአውሮፓ እግር ኳስ ማህበር ፊፋን በከፍተኛ ሁኔታ ተቃውሞ እንግዲህ መግለጫ አውጥተዋል። በፊፋ አንድ የእግር ኳስ ተቋም መሻገር የሌለበትን መስመር ቀይ መስመር ተሻግሯል ሲል እንደዚሁ የአውሮፓ ህብረት ይፋ አድርጓል ማለት ነው። በከፍተኛ ሁኔታ ብዙዎችም እየተነጋገሩበት ነው የሚገኘው በዚህ ጉዳይ። ሪያል ማድሪድ ከፍተኛ ገቢ ማግኘቱም ታውቋል። የላሊጋው ክለብ ሪያል ማድሪድ በዚህ የውድድር ዘመን 1.2 ቢሊዮን ዩሮ ገቢ በማግኘት ከፍተኛውን ደረጃ ሪከርድ ሰብሯን የተባለው ሪያል ማድሪድ በበርካታ ገቢ ያገኘው የስፖርት ተቋም በመሆኑ ሪከርድ መስበር ተነግሯን የተባለው በርካታ ክለቦችን እንግዲህ በመብለጥ ነው ይህን ሪከርድ የተባለው ሎስ ብላንኮዎቹ ለተከታታይ ስለዚህ ሪያል ማድሪድ ከፍተኛ ገቢ በማስመዝገብ ሪከርድ ይዟል። ሌላኛው መረጃችን የሚሆነው የጣሊያኑ ብሔራዊ ቡድን በተመለከተ ጣሊያን እንግዲህ ሮቤርቶ ማንቺኒን ተሾመዋል አሰልጣኝ ሆነ ማለት ነው። የጣሊያን ብሔራዊ ቡድን አሰልጣኝ ሮቤርቶ ማንቺኒ በኃላፊነት እንዲሾሙ አስታውቋል። ሀገሪቱ እግር ኳስ ፌዴሬሽን ፕሬዚዳንት ጂዮቫኒ ማላጎ ቀጠው የጣሊያን አሰልጣኝ ሮቤርቶ ማንቺኒ ናቸው ሲሉ ተናግረዋል። ከ3 ዓመታት በፊትም ስራቸውን የለቀቁት የአሰልጣኝ ሮቤርቶ ማንቺኒ ብሔራዊ ቡድን ዳግም ይረከባሉ ተብሏል። የ61 ዓመቱ አሰልጣኝ ሮቤርቶ ማንቺኒ በ2021 ከረጅም ዓመታት በኋላ ጣሊያንን የአውሮፓ ዋንጫ ድል ማብቃታቸው ይታወሳል። እናም አሁን በቀጣይ ለዓለም ዋንጫ እንዲያበቁ እንግዲህ ከፍተኛ ኃላፊነት እንደተጠለባቸው ጭምር ተዘግቧል። ማንቸስተር ሲቲ የተጫዋች ውል አራዝሟል ተባለ። ማንቸስተር ሲቲ የመሀል ተከላካዩን ጆስኮ ጋቫርዲዮልን ውል ለተጨማሪ ዓመታት ማራዘሙ ታውቋል። የ24 ዓመቱ ተከላካይ ጋቫርዲዮል በማንቸስተር ሲቲ ውሉን እስከ 2031 ማራዘሙ ታውቋል። እንግዲህ ጋቫርዲዮላ አዲስ ውል ሲፈርም ከክለቡ ቁልፍ ተጫዋቾች አንዱ ስለመሆኑ ማረጋገጫ ተሰጥቶታል ነው የተባለው። ሌላኛው መረጃችን ቶሚያሱ ከክሪስታል ፓላስ ጋር ልምምድ እያደረገ እንደሚገኝ ታውቋል። የቀድሞው የአርሰናል ተከላካይ ታኬር ቶሚያሱ በአሁኑ ሰዓትም በክሪስታል ፓላስ ጋር ልምምድ ማድረጉ ነው ልምምድ እያደረገ እንደሚገኝ ታውቋል።
አያክስ ጋርም መለያየቱም ተከትሎ ያለ ክለብ የሚገኘው ቶሚያሱ ቀጣይ ማረፊያውን እየተመለከተ እንደሚገኝ ተገልጿል። ቶሚያሱ በቀጣይ ለክርስቲያን ፓላስ ተሰልፎ የወዳጅነት ጨዋታ ሊያደርግ ይችላል ተብሎ ተጠብቋል። ተጫዋቹ ለማስፈረም ከፕሪሚየር ሊግ እና እንደዚሁም አውሮፓ ክለቦች ፍላጎት እንዳለ ተጠቁሟል። ጃፓናዊ ተከላካይ ቶሚያሱ በሚቀጥለው ዓመት ወደ ፕሪሚየር ሊጉ መመለስ እንደሚፈልግ እንደዚሁ ተዘግቧል ነው የተባለው። በአርሰናል ድንቅ ብቃት እንደነበረው አይዘነጋም። ቸልሲ የመጀመሪያ ጨዋታውን ማሸነፉ ታውቋል። ቸልሲ በአሰልጣኝ ዣቢ አሎንሶ መሪነት የመጀመሪያ የቅድመ ውድድር የወዳጅነት ጨዋታ ማሸነፉ ይፋ ሆኗል። ሰማያዎቹ ከአውስትራሊያ ጋር ክለብ ዌስተርን ሲድን ጋር ተጫውተው 6-4 በሆነ ውጤት አሸንፏል የተባለው ብራዚላዊ አጥቂ ጂ ፔድሮ በጨዋታው ሃትሪክ መስራቱ ተነግሯል። እንደዚሁም ሌሎችም እንደዚሁ ጎል እንዳስቆጠሩም ጭምር ነው የታወቀው። ለፈረንሳይ ብዬ ብዙ ክለቦችን ጥያቄ ውድቅ አድርግ ያለው አሰልጣኝ ዚነዲን ዚዳን አዲሱ የፈረንሳይ ብሔራዊ ቡድን አሰልጣኝ በመሆን ተሹመዋል። ዚነዲን ዚዳን በሰጡት አስተያየት ባለፉት 5 ዓመታትን ፈረንሳይ ለማሰልጠን በርካታ ክለቦችን ጥያቄ ውድቅ አድርግ ያለው ብለዋል። አክለውም ብሔራዊ ቡድኑ ለክለብ የተለየ ነው፣ ነገር ግን ስራው አያስፈራኝም ሲሉ ተናግረዋል። ብሔራዊ ቡድን ማሰልጠኝ ከክለብ የተለየ ነው ሲሉ ነው እንግዲህ ልዩነት ስላለው ገልጿል። ፍላጎቴ ይህ ነው፣ በግል ህይወቴ እና ስራዬ መካከል ተመጣጣኝ ይሆናል፣ ይህ ለእኔ ይሰማል፣ ደስተኛ ነኝ ሲሉ ዚነዲን ዚዳን እንግዲህ ለፈረንሳይ ብሔራዊ ቡድን አሰልጣኝ መሆናቸውን አረጋግጠዋል። የአሁኑ መረጃችን ይህን ይመስል ነበር። በቀጣይ ደግሞ ሰፋ ባሉ መረጃዎች መለሳሉ።